ዋየኔ ዝምታ ዋየኔ ማቀርቀር ወይም አላት ፍሬ ወይም አላት ነገር ባለውለታዬ ሕይወቴ ጸጥታ ዘንድሮ ተዋወቅን እኔና ዝምታ ዝምታ የኔ ዝምታ ዝምታ እውቀት ችሎታ ለአንደበታም ሰው ባትመችም ባለትዕግስት ናት ሰለችም ለአንደበታም ሰው ባትመችም ባለትዕግስት ናት ሰለችም ታማኝ በየነ ነው ብቸኛ እኔ ቤት የመጣው እኔ በተጣልኩበት ማግስት እቤቴ ሲንደረደር የመጣው ማመሰል ታማኝ በየነ ታማኝ ሲንደረደር ቤት የመጣበት ምክንያት በኋላ ነው ገባኝ ለምን መጣ አግኝቼው አላቅ እነግሬው አላቅ የሥርዓቱ ቁንጮ ደጋፊዎች ምን ሊያረጉኝ ፈልገው ነበር ማለት ነው የሥርዓቱ ቁንጮ ተቃዋሚ ሊያረጉኝ ሞክሮ ነበር እኔ እውነትና ኢትዮጵያዊነት ይዤ ነው የምቀጥለው ይሄ ማን ደግሞ ፈረንጁ ማን ነው ታማኝ ነው እኔ ምን በወያኔ ዘመድ ካላሙዲን ጋር ነው ታማኝ የሚቀርበው ካላሙዲን ጋር አብረህ እያሽቃበጥክ እንደገና ተቃዋሚ መሆን የሚቻለው እንዴ ነው እኔ በተደበደብኩ ማግስት ቤት ድረስ ዘለ የመጣው እንዴት ነው ንገረኛ አንተ ነህ ደብደብከኝ ዋና የዲያስፖራ አስተባባሪዎችን ይላል ያላቸውን ክፍተት በማየት ገንዘብና ቤት እንዲገዙ ጭምር ቤት የተገዛላቸው ምናምን ስለምናውቅ ነው ይሄን ጭምር እንግዲህ እነማን ናቸው ይታወቃል ታማኝ በየነ ምንድነው የሚያደርገው ለምስክና የተገዙ በማን በኩል ብር እንደሚደርሳቸው ሁሉ ይታወቃል ታማኝ እኮ ትግራይ አይወድም እንዴት ላንቺ እንዲህ ጥብቅና ቆመ ብዬ ባሽሙር ጠቅ አደረኳት አይ በአባቴ እኮ አገው ነኝ ስትል እኮ ትግራይ አይደለውም ወይ ትግራይ ጠላለው ብለሽው ነው ስል አብሯት የነበረው ሰው ሳይቀር ስቋል ታማኝ በየነ እንዳቃጠለው ዛሬ የወሰንኩት ይሄን ያህል ለኢትዮጵያ ህዝብ ለትግራይ ህዝብ ጠላት ለትግራይ ህዝብ የዘር ጠላት የትግራይ ህዝብ እንዲጠፋ ለትግራይ ህዝብ እንዲያልቅ ትግራይ ህዝብ እንዲሰደድ ትግራይ ህዝብ እንዲሞት ባረከው አስተዋጽኦ ያን ሁሉ አይተሃል ስለዚህ እኔ በጣም ነው መቃወምህ በጣም ነው የሚቃወምህ ቁጣዬ ደግሞ አንተን በማቃጠል ገልጿል ባይዘወይ መንግስት ይምድወሉ ፌደራል መንግስት ባጀት ይምድወሉ ንትዞባንሱ መስወሰዱዎ ወልቃይ ጠገዴ ሰፊው ማራዞን ዝብል ሲያም ይሄውም አሽተ ደምለውን መንሽሙ ማለት ኮሎኔል ደመቀ ንخمرحو መስገበረ ኻውዚ ሰይምድወሉም ባጀት ምክንያት ናይ ትግራይ ያ ፌደሬሽን ምክር ቤት ከመገይሩ ከምድብ አትሕት ትግራይ ትግራይ ድማ የምሐድሮን ዘሎ ድሕርታይ ገይሮም ዲያስፖራ እዩ ክስታይ ዝገበሮ እዚ ግሎባል አሊያንስ በሃል ናይ ታማኝ በየነ ዝኾነ ስቢክ ኦርጋናይዜሽን አሎ ንሱ ገንዘብ ዘታኻኸ ኣብ አውስትራሊያን ኣብ አሜሪካ ኦሃዮ ከባቢ አሎ ተወለድቲ በጣም ስትሮንግ አስገበሩ ዘሎ ሰዓት ንሳተው የምናዋጽው ዝለው ሁሉ ባጀት ከጀርባ ያሉት አሁን ጋዜጠኛ ማዕዛ መሐመድ ይሄዳል ጫፉ እስከ አንዳርጋቸው ጽጌ ይሄዳል እስከ ታማኝ በየነ ይሄዳል በጣም ረጅም ነው ሰንሰለቱ እነኚህ ሰዎች ካሁን በፊት በአማራ ስም ሲደረግ የነበረውን ጥቃት በሙሉ ሲፈጽሙና ሲያስፈጽሙ የነበሩ ናቸው ደምቢዶሎ ዩኒቨርሲቲ መሬት ላይ ያልተፈጠረ የታገቱ ተማሪዎች የሚባሉን የፈጠሩት እነሱ ናቸው እነኛን 17 ተማሪዎች ያገቱት እነሱ ናቸው በኢትዮጵያ ውስጥ በተለይ በዚህ በ5-6 አመት ውስጥ የሚደረጉትን ግድያ በጠቅላላ ከጀርባ ሆኖ ሲዘውሩ የነበሩ ሰዎች እነሱ ናቸው እነኚህ ሰዎች ፕሬዝዳንት አስገድለዋል የክልል ፕሬዝዳንት አስገድለዋል እነኚህ ሰዎች ጀነራል አስገድለዋል ይሄ ነገር ሊታወቅ ይገባል ነው ታማኝ በየነ ማን እንደሆነ ታውቁታላችሁ በአማራው ትግል ውስጥ ኢትዮጵያውያኒስት አማራ በብሔር መደራጀት የለበትም ብሎ አማራን በብዙ መልኩ ሲሰድብና ሲሸጥ የኖረ ኦፖርቹኒስቲክ ሰው ነው አሁን አንዳንድ ሰዎች በኢትዮጵያ ችግር ያለባቸው ቦታዎች እንረዳለን ይላሉ ለምሳሌ አሁን
ጌዲዮ ሄደው ይረዳሉ፣ ጥሩ ነው። ደቡብ አካባቢ ሄደው ይረዳሉ። ግን እንዴት እዛ አረጋችሁ ሲባሉ በኢትዮጵያዊነታቸው ይላሉ። አማራው ግን ሲጨፈጨፍና ሲታረድ በኢትዮጵያዊነቱ አልደረሱለትም። ታማኝ በየነን እናቱ ወደ አዲስ አበባ መጥተው አብይ አህመድ ቤት ሰጥቷቸው ነበረ እና አብይ አህመድ ያኔ እንዴ ለማማ ያልሆነማ እንዴት ይሆናል? እኔ ራሴ ፈልጌ ነኝ ቤት መሰጣቸው ብሎ አዲስ አበባ ውስጥ ወደ ጃክሮስ አካባቢ እንደሆነ ነው የሰማሁት የመንግስት ቤት ሰጥቷቸው ነበር ለእናቱ። አብይ አህመድ ከታማኝ ጋር ያለው ግንኙነት ሲበላሽ እንጭጭ አይደል ቤት ነጠቃቸው እናትየውን። አርቲስት ይገርማቸዋል። በጣም ምርጥ አርቲስቶች ሳይቸግራቸው ይነካኩና መመለስ ያቅታቸዋል። ይህ ቆጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው የለም፣ አሁን የለም። ምክንያቱም ያ ነገር ያበላሻል። አክቲቪዝም ማለት የሰሞን እፍታ ማለት ነው። ቢኮዝ የአርቲስት ስራ እሱ አይደለም። አሉ እንደዛ የሚያሳዝኑ ሰዎች፣ በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ። ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው?